ስደት ማለት ነው። ሽሽት ሄደው ወደ ሊባኖስ ተራራ በሄዱበት ግንቦት 1 ቀን በዛሬው ዕለት በዛ ስደት እያሉ በዱር እመቤታችን የተወለደችበት ዕለት በመሆኑ ታላቅ ደስታ ያልነው ለዚህ ነው። ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ ስለ እመቤታችን መወለድ ደስታ ሆነ ነው። ዛሬ ደስታ ሆነ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦርቶዶክሳውያን የእግዚአብሔር ቤተሰቦች የሆናችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰ። ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ልደት ዛሬ ደስታ ሆነ ነው የሚለው። ዮም ፍስሐ ኮነ ዛሬ ደስታ ሆነ፣ ደስታውን ደግሞ ታላቅና ልዩ ደስታ ነው ይላል። ይህም የሆነበት ምክንያት ለ5500 ዘመን ሰውና እግዚአብሔር ተለያይተው ደጋጎቹ አባቶች ሳይቀሩ በሲኦል ይኖሩ ነበረና እግዚአብሔር ግን ከልጅ ልጅ ተወልጄ አድንሃለሁ ብሎ የገባው ቃል ስለነበረ ይህንን ተስፋ በማድረግ ተወልዶ እንደሚያድናቸው ይጠባበቁ ነበረና የእመቤታችንን መወለድ ዓለም ሁሉ ይጠብቀው የነበረ ቅዱሳን መላእክት ሁሉ የሚቆብነ ሙሴ የመሳሰሉት ደጋግ አገልጋዮች ሁሉ የአገልግሎት ዋጋቸውን የሚያገኙት ከሷ አምላክ ተወልዶ ነውና የእሷ መወለድ እነሱ ከሲኦል ወጥተው ገነት እንዲገቡ የሚያደርጋቸውም ስለሆነ በሲኦል ሆነው ይጠባበቁት የነበረ ነው ማለት ነው። ስለዚህ ዓለም በሙሉ በእመቤታችን መወለድ ነው ድህነት የሚገኘውና ታላቅ ደስታ ነው ማለት ነው። ለአዳምና ለሔዋን ደግሞ ሲታይ ደጋጎች ቢሆኑም እንኳ በነበረው ሰቆቃ ትዳራቸውን እግዚአብሔር የሚመራው ነው። የቤተሰብ መምሪያው የእግዚአብሔር ነው። ክፉንም ደጉንም የሚያሳልፉት በእግዚአብሔር ሕግ መሰረት ነው እና የቤተ ክርስቲያን ሰዎች ሳይቀሩ ልጅ ባለመውለዳቸው የሚሰጡትን ገንዘብ አንቀበላቸውም እያሏቸው ከቤተ እግዚአብሔር የሚሰጠውን እየከለከሏቸው ልጅ በማጣት እያዘኑ ቢኖሩም እንኳ ቅሉ እግዚአብሔርን ተስፋ በማድረግ በጸሎት ይማጸኑ ነበር እንጂ ሌላ ነገር አላደረጉም ማለት ነው። ዛሬ በትዳር ውስጥ ያሉ ሰዎች ችግር ሲገጥማቸው እያማረሩ የሚፋቱ ወይም ደግሞ ጠንቋይ የሚሄዱ ሌላም ነገር የሚያደርጉ እግዚአብሔርን የሚረሱ ሰዎች ሁሉ ከዚህ ሊማሩ ይገባቸዋል። ሐናና ኢያቄም ሰማይን ወለዱ፣ ሰማይም ደግሞ ፀሐይን አስገኘች ወለደች ተብሎ የተነገረላቸው በሊቁ። ለዚህ የበቁበት ምክንያት ግን የደረሰባቸውን ሰቆቃና ችግር በሙሉ በሕገ እግዚአብሔር መሰረት አሳለፉት እንጂ ከሃይማኖታቸው ወዲያ ወዲህ አልተዛነፉም ነበረ ማለት ነው። በዚህ መሰረት እግዚአብሔርን ተስፋ አድርገው በጸሎት ሲማጸኑ ቅድስት ሐና ላለባበሷ ጭምር ትጨነቅ የነበረች። ወደ እግዚአብሔር ቤት ለመሄድ መልካም ልብስ ያስፈልጋል፣ ጥሩ ልብስ ያስፈልጋል። በዝሙት በምን ያልቆሸሸና በዚህ አይነት መልከድ ፋሽኑም ቢሆን አሰፋፉም እንደዚያ ያልሆነ ለእግዚአብሔር ደስ የሚያሰኝ መሆን አለባት ብላ እስከዚያ ድረስ የምትጨነቅ ቅድስት ሐና ናት ማለት ነውና በዚህ ጸሎትና ጭንቀት እያሉ ህልም አይተዋል፣ ራእይ አይተዋል። እሷ ለሱ ራእይ አይታለች፣ እሱ ደግሞ ለእሷ ራእይ አይተዋል ማለት ነው። ያዩትንም ራእይ ለመፈክር ህልም ሄደው ለማስፈታት ሞክረዋል። ዞሮ ዞሮ እግዚአብሔር አምላክ የነገሩትን የማይረሳ ደጅ የጠኑትን ሁሉ ዋጋ የሚሰጥ አምላክ ነበረና በዚህ ጭንቀት ውስጥ እንዳሉ እግዚአብሔር ጸሎታቸውን ሰምቶ ነሐሴ 7 ቀን ሕግ በሆነ ሩካቤ በልቶ ጠጥቶ በፍትወት ተቃጥሎ ሳይሆን ሕግ በሆነ ሩካቤ ነሐሴ 7 ቀን እመቤታችን ቅድስት ድንግል ማርያም ተጸንሳለች። እንደተጸነሰች ወዲያውኑ ምስጢረኛዋ የነበረች ዘመዷ የነበረች በጣም ተወዳት የነበረች አንድ አይና ሴት ነበረች እና ቅድስት ሐናን ጠጋ ብላ እንደው የነገርሽኝ ምስጢር ሁሉ ተሳካ መሰለኝ፣ እንዴት ነው እንጃ፣ መልክሽ ያምራል፣ ፊትሽ ጠቁሯል፣ ከንፈርሽ አርሯል፣ እግዚአብሔር በረድኤት ጎበኘሽ እንዲህ በማለት ሆዷን ስትዳስስ ሆዷን በዳሰሰችበት እጇ ያን የታመመ የጠፋ አይኗን ብትነካው አይኗ ወግ ብሎ በርቶላት ነበረ ማለት ነው። በዚህም ምክንያት ድንቅ ስራ ተጀመረ። እመቤታችን በማህፀን ሆና ሰውን መፈወስ ስለጀመረች ሌላም ተአምራት ስላደረገች በፊት ደግሞ የነበረ አንድ ህልም ነበረ፣ የተክታና የበጥሪቃ ህልም ነበረና ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ እየወለደች እስከ 6 ደርሰው
ስድስተኛይቱ ጨረቃን ወልዳ ጨረቃይቱ ደግሞ ፀሐይን ወለደች በሚል የታየ ህልም ነበረ። ይህንን ሲነግሩት ጨረቃዋ ደግ ልጅ ተወልዱ ይሆናል የፀሐዩ ነገር አልተገለጸልኝም ብሏቸው ስለነበረ ቅድስት ሐና እመቤታችንን ከጸነሰች በኋላ በማህፀኗ ይዛ ሳለ አጎቷ የነበረ ሳሚናስ የሚለዋል እሱ አርፎ ነበረና በባህላቸው በዘመኑ የሚወዱት ሰው ሲሞት አልጋ እግሩን እየያዙ ሸንኮሩን እየያዙ እየዞሩ ማልቀስ እንደ ልማድም ነበርና ቅድስት ሐና ያንን እየዞረች ስታለቅስ ጥላዋ ቢያርፍበት በማህፀኗ ያለችው እመቤታችን ስለነበረች የአስከሬን ላይ አልጋ ላይ ተኝቶ የነበረ አስከሬን እንደገና ተነስቶ ህልም የሚፈታው ሰው ያልፈታውን ለመፈክር ህልም ያልተገለጸለትን ሰላም ለኪ ኦ እምሄውቱ ለፀሐይ ጽድቅ ብሎ የፀሐይ አያቱ እንደሆነች ፀሐይ የተባለ ኢየሱስ ክርስቶስ ለፀሐይ ጽድቅ ለኢየሱስ ክርስቶስ አያት እንደሆነች ተርጉሞ ፀሐዩ ማን እንደሆነ ተርጉሞ ተመልሶ አርፏል ማለት ነው። ከዚህ የተነሳ ብዙ ህሙማን የሐናን ማህፀን እየዳሰሱ እንዲፈወሱ መምጣት ተጀመረ። በዚህም ቅናት ተነስታባቸው ምቀኝነት ወጣባቸው። አይሁድ ለምቀኝነት አያርፉም እና ይላቸዋል። በድንጋይ ወግረው ለመግደል ሌላ ተንኮል ሲነሳ ቅዱስ ገብርኤል ወደዛ እንዲሄዱ ነግሯቸው ሐናና ኢያቄም ስደት ማለት ነው ሽሽት ሄደው ወደ ሊባኖስ ተራራ በሄዱበት ግንቦት 1 ቀን በዛሬው ዕለት በዛ ስደት እያሉ በዱር እመቤታችን የተወለደችበት ዕለት በመሆኑ ታላቅ ደስታ ያልነው ለዚህ ነው። ዮም ፍስሐ ኮነ በእንተ ልደታ ለማርያም ስለ እመቤታችን መወለድ ደስታ ሆነ ነው። ዛሬ ደስታ ሆነ ማለት ነው እና በዚህ ላይ በስደት ስለነበሩ በረሃ ስለነበሩ ሽሽት ላይ ስለነበሩ እዛ በጫካ በኖሩበት ዱር ስለሆነ እመቤታችን የተወለደው ዳስ በመጣልና ንፍሮ በመቀቀል ጥራጥሬ በመቁላት ነው ደስታው የተፈጸመውና ያንን ለማስታወስ ዛሬም በውጪ በየግቢው በየደጁ ንፍሮ እየቀቀለ ሰው ያን ለማስታወስ የእመቤታችንን በዓል ያስባል። ይሄ መልካም ነበረ። ነገር ግን በመልካም ነገር ውስጥ አጉል ነገር መደበቅ ለሰይጣን ልማዱ ስለሆነ ይህንን ጠምዞና አበላሽቶ አድባር አውጋር እየተባለ ንፍሮ ተቀቅሎ ካልተበተነ ደም ካልፈሰሰ አድባሯ ትቆጣለች ወደሚል ነገር ቀይሮት አበላሽቶት ሰዎች አድባር አውጋር እያሉ ጣዖት የሚያመልኩበት ሆኗል። በዓሉ ተበላሽተዋል ማለት ነው። ለዚህ ዱር መወለዱ ማን ነው ንፍሮ መቀቀሉ ግን ለዚህ ነበረ ታሪኩ ነበረና ስለዚህ ዛሬም ቢሆን ንፍሮው ይኖራል። አሁንም በቅድስት ቤተክርስቲያን ምዕመናን ተሰባስበው ንፍሮ ቀቅለው ያድላሉ፣ ያዘክራሉ፣ ስለ ልደቷ ይዘምራሉ፣ ወንጌል ይማራሉ። በዚህ መልክ ይከበራል። ምናልባት በየቤቱም አንዳንድ የሚቀቅልም ሰው ቢኖር የእመቤታችንን ልደት እናስብ ብሎ አድባሯ ሳይል ትቆጣለች ሳይል ጉንፋኑ ሌላው ነገር ይመጣብናል ብሎ ሰይጣን የጨመረውን የተበረዘ ነገር ሳያመጣ የሚያከብረው ቢሆን ጥሩ ነበረ። ሰይጣን ግን በዚህ መልኩ አበላሸው እንጂ ነገሩ እንዲህ ይመስላልና ስለዚህ ዛሬ አምላክ ከሷ ተወልዶ ስለሆነ ድህነትን ያገኘ ነው። እኛም ከክርስቶስ ጋር የተዋሃድነው ዘመዳችን የሆነው ገነት መንግስተ ሰማያት ርስታችንን እንድናገኘው በሷ ስለሆነ ስለ እመቤታችን መወለድ ዛሬ ታላቅ ደስታ ሆነ ነው። ሁላችንም በእመቤታችን መወለድ እየተደሰትን ከሷ የተገኘው ከሷ የተወለደው አምላክ የሰጠንን ርስተ መንግስተ ሰማያትን መውረስ እንድንችል ባስቀመጠልን ሕግና ስርዓት መሰረት መኖርን እግዚአብሔር ያድለን። ለነበረን ጊዜ እግዚአብሔር የተመሰገነ ይሁን።